በየቀኑ የምታረጊው ነገር ካልነገርሽኝ አንቺ አትፈቅሪኝም ማለት ነው። ምንም የማያውቀው አዶናይ ከፍተኛ ክህደት ተፈጽሞበታል። እስካሁንም ስምጥ ይግባህም አልታወቀም። ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ? ለምን አስፈለገው? የቲክቶክ መንደር ተበጥብጧል። ጃኒ ጆን ዳንኤል ይደበድበኝ ነበር፣ በዚህ በኩል ደግሞ ጃኒ ከአዶናይ ጋር ሆና የራቆት ቪዲዮ ትልክልኝ ነበር፣ ትማግጥበት ነበር በማለት ጆን ዳንኤል ሚስጥር በአደባባይ ዘርግፏል። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናዮ አለች እያለች ራቁቷን ስለሆነች ላይ ቪዲዮን አላሳየም። በቲክቶኩ በስተጀርባ ያለው እጅግ ከባድ ሚስጥር መጋለጥ ጀምሯል። ጃኒ ጆን ዳንኤል በግድ እያስገደደና እያስፈራራ ሴትነቴን ተጠቅሞበታል፣ ቲክቶኬንም አዘግቶታል በማለት ለዓመታት ይዤው ነበር ያለችው ሚስጥር ዘርግፏለች። በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለዓመታት እያስፈራራኝ፣ አሁን ትናንትና ደግሞ አካውንቴን ባን አድርጎታል። በርካቶች አለመማር ምን ያህል እንደሚጎዳ የሚታየው አንዳንድ ቲክቶከሮችን ስናይ ነው። ሌላው ቢቀር ካለፉት ችግር ከደረሰባቸው ስቃይ እንኳን ለመማር አይሞክሩም ሲሉ ይወቅሷቸዋል። በኢትዮጵያ ቲክቶክ መንደር ላይ ያለው ውዝግብ አሁን ሌላ መልክ ይዟል። አሁን ወደ ጾታዊ ጥቃትም ተሻግሯል። ያውም በብዙ ሚሊዮን ተከታይ ባላቸው ወጣቶች መሃል። እስከዛሬ በዝምታ ቆይቻለሁ የምትለው ጃኒ ከጆን ዳንኤል ጋር የነበራት የፍቅር ግንኙነትና ስታልፍበት የነበረው አስቸጋሪ ሁኔታን ለመጀመሪያ ጊዜ እወቁልኝ ሀገር ይስማ በማለት በይፋ ተናግሯለች። በእንባ ታጅባ እንባዋን መቆጣጠር እስከሚያቅታት ድረስ ደርሳ በለቀቀችው ቪዲዮ ለዓመታት በሚስጥር የያዘችውንና ሕዝቡ እንዲያውቅልኝ ድፍን ኢትዮጵያን የሚያውቅልኝም እንዲያውቅልኝ ይፈልጋለሁ ያለችውን ጉዳይ ነው ያዝረጠረጠችው። ከሷ ማጋለጥ በኋላ ደግሞ እሷም ከአዶናይ ጋር ሆና በድብቅ ለጥምቀት ለጆን ዳንኤል የራቆት ቪዲዮ ጭምር እንደምትልክለት ጆን ዳንኤል ሚስጥሩን በአደባባይ አውጥቶታል። በዚህ መሃል ምንም የማያውቀው አዶናይ ከፍተኛ ክህደት ተፈጽሞበታል። እስካሁንም ስምጥ ይግባህም አልታወቀም። ቆይ ለምን አስፈለገ ማስመሰል መዋሸቱ? ሰው ኑሮሽ እንደሌለው ለይምሰል መታየቱ። ማስረዳት መንገድ ስቺ ሁሉንም በሰዓቱ። እንደ ጃኒ ገለጻ ከሆነ ከጆን ዳንኤል ጋር በነበራት ግንኙነት ወቅት ከፍተኛ የሆነ ዛቻና ማስፈራሪያ ይደርስባት ነበር። ከኔ ጋር ከተለያየሽ ከቲክቶክም ሆነ ከሌሎች ሶሻል ሚዲያዎች አጠፋሻለሁ እያለ በተደጋጋሚ እንደሚያስፈራራትና አካላዊ ጥቃትም ይፈጸምባት እንደነበር ገልጻለች። አሁን ላይ አካውንቷ ሪፖርት ተደርጎ እንዲጠፋ መደረጉም ለዚህ ማስፈራሪያ አካል እንደሆነና ጆን ዳንኤል ሆን ብሎ እንዳደረገባት ከሳለች። ከዚህ በፊትም ያደርገው እንደነበር እንዲሁም አካላዊ ጥቃት ያደረሰባትን ምስሎችም ተመልካቾች አይተው ይፍረዱ በማለት ይፋ አድርጋቸዋለች። ይህ የጃኒ ለዓመታት የቆየ ያለችው ሚስጥር ቀደም ሲል በአዶናይና በጆን ዳንኤል መካከል የነበረውን ውጥረት ይበልጥ አቀጣጥሎታል። አዶናይ ግን እስካሁን ምንም ያለው ነገር የለም፣ ዝምታን መርጧል። ሶስቱም ታዋቂ ቲክቶከሮች አሁን ላይ ከፍተኛ የቃላት ጦርነት መካሰስ ውስጥ ገብተዋል። ጃኒ በንግግሯ እኔ ድራማ አልፈልግም፣ ከዚህ በላይ መሄድ አያስፈልገኝም፣ ነገር ግን እውነቱ ይህ ነው በማለት ስሜቷን ገልጻለች። ለካስ ከማያልቅ የቲክቶክ ጭፈራና ደስታ ጀርባ እንዲህ አይነት
የተደበቀ ህመም፣ የተደበቁ ብዙ ነገሮች አሉ። የቲክቶክ መንደር አነጋጋሪው ፍጥጫም ጆን ዳንኤል እና ጃኒ በከባድ ክስ መፋጠጣቸው ሆኗል። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፈው የነበሩት የቀድሞ ፍቅረኛሞች ጆን ዳንኤል እና ጃኒ በመካከላቸው ያለው አለመግባባት ተካሮ ወደ ከባድ ወንጀል ክስ ተሸጋግሯል። ጃኒ ባወጣችው ቪዲዮ በጆን ላይ ያቀረበችው ክስና ጆን የሰጠው ምላሽ በሶሻል ሚዲያ ተጠቃሚዎች ዘንድ ትልቅ መነጋገሪያ ርዕስም ሆኗል። ይደበድበኝ ነበር፣ አካውንቴንም ያዘጋው እሱ ነው የምትለው ጃኒ ዛሬ ባጋራችው ቪዲዮ ላይ በፍቅራቸው ወቅት በጆን ዳንኤል ከፍተኛ የአካል እና የስነ ልቦና ጥቃት ወይም አቢዩዝ ይደርስባት እንደነበር በዝርዝር አንድ በአንድ ገልጻለች። በተጨማሪም በፍቅር አብረን በነበርንበት ወቅት ይደበድበኝ ነበር ስትል የቆየ በደሏን ቀስቀሳ አውጥታለች። አሁን ላይ የቲክቶክ አካውንቷ እንዲዘጋ ያደረገውም ጆን ዳንኤል እንደሆነ በድፍረት ትናገራለች። አሁን አካውንቷ ሲዘጋ ነው ይህንን ክስ ወደ አደባባይ ይዛ የወጣችው። የጆን ዳንኤል ምላሽ ታዲያ ልጄን ኢንሳኝ ነክቻት አላውቅም፣ ቤተሰቦቼ ነው ያሳየኝ፣ ያለችውን ነገር ሁሉ አላደረኩባት የሚል ነው። ጆን ዳንኤል ከሱ በወጣ በደቂቃዎች ውስጥ ከ100,000 በላይ ተመልካቾች በታደሙበት የቀጥታ ስርጭት ቀርቦ ክሱን አጣጥሏል። ጆን በንግግሩ ውስጥ ልጄን ኢንሳኝ፣ እናትና አባቴን ኢንሳኝ፣ እኔ ነክቻት አላውቅም በማለት በቤተሰቦቹ ስም ምሏል። ነገር ግን ከዚህ ቀደም በርካቶች በላይቭ በሚያቸው ነገሮች እሷን አለማክበርና ማንቋሸሾች ይታዩበት እንደነበር የማይካድ ሐቅ ነው ይላሉ። ጃኒ ራሷን የመጉዳት ወይም ሰልፍ ሃርም ዝንባሌ እንዳላት በመግለጽ ከዚህ በፊት እንለያይ ስትለኝ እጇን በቢላ ስትቆርጥ ነበር፣ አስጥያት ነበር ሲል ምስክር ነው ያለውን ፎቶ ለተመልካቾች አውጥቶታል። ብዙዎች ጃኒ በቀጥታ ስርጭት ቀርባ ምላሽ ሰጣለች ብለው ቢጠብቁም እሷ ግን ዛሬ ላይቭ አልገባም በማለት በአካውንቷ ላይ መልእክት በማስቀመጥ ምላሽ ከመስጠት ተቆጥባለች። ይህ መቆጠቧ ደግሞ ተከታዮቻቸው መሃል የተለያዩ ጥርጣሬዎችና መላምቶች እንዲፈጠሩ ምክንያት ሆኗል። የፍቅር ግንኙነቶች ወደ ጥላቻና ወደ ከባድ ክስ ሲቀየሩ ማየት የተለመደ ቢሆንም የአካል ጥቃትና ራስን የመጉዳት ሙከራዎች ግን በዝምታ ሊታለፉ የማይገቡ ጉዳዮች ናቸው። እውነቱ በሂደት የሚጣራ ቢሆንም ለሁለቱም ወገኖች የሚዲያ ስነ ምግባርን መከተልና በሕግ አግባብ መጨረስ እንዲበጅ በርካቶች ሐሳባቸውን እየሰጧቸው ነው። ጆን ዳንኤል ስለሌላ ነገር ለምን ይቀባጥራል ያሉም አሉ። እሷ ያለፈም ቢሆን በፊት ፍቅረኛ የሆነው ይደበድበኝ ነበር፣ ከኔ ከተለየሽም ላይቭ ዘገብሻለሁ ብሎ ያስፈራራኝ ነበር፣ በፊት እንደዛተው አሁን ላይቬን አዘግቶብኛል ያለችው። ያቀረበችበት ክስ ይሄ ነው። እሱም ከሱ የሚጠበቀውም ካለካት እኔ አልነኳትም፣ አልደበደብኳትም፣ ላይቭዋንም እኔ አልዘጋሁም ማለት ብቻ ነበር። እሱ ግን 100,000 ሰው ላይቭ ባለበት ሰዓት 100,000 ሰው እያየው ጃኒ ጎንደር ካዶናይ ጋር ሆና ደውላ ተደብቃ ሽንት ቤት ውስጥ በቪዲዮ እያወራችኝን ላሳያችሁ፣ ራቁቷን ስለሆነች ቪዲዮን አላሳያችሁም ብሎ ድምጿን ከፍ አድርጎ ስታቃስት ለኢትዮጵያ ሕዝብ ሙሉ አሰምቷል። ይሄ ሌላ ጥፋት ነው። በሕግ ላይ ያስጠይቀው ይችላል። ምንም አይነት ሰው ለመጉዳት ምንም ከማድረግ የማይመለስ ሰው መሆኑን ግን ያስመሰከረ ነው። ከዚህ ድርጊቱ ቢቆጠብ መልካም ነው ብለዋል ብዙዎች። የጃኒና የጆን ዳንኤል ጸብ ሰሞኑን በቲክቶክ ከፍተኛ መነጋገሪያ ይሆናል ተብሎ የሚጠበቅ ይገኛል።